ጉድ በል ሄርሜላ አብርሽ መኪና ውስጥ ስትገባ አየናት። ድብቅ ካሜራ ተቀረጸች። ሰላም ጤና ይስጥልኝ ውዶችዬ፣ እንዴት ናቸው? ደህና ናቸው ወይ? በመላው ዓለም ለምትገኙ የማይመምት ቤተሰቦች የዓለም ዳርቻ ሰላሙ ፍቅሩ ይብዛላችሁ እያልኩኝ ቤቱ ላይክ ሼር ሰብስክራይብ እያደረጋችሁ እዚህ ቤት ላይክ ሼር ሰብስክራይብ ካደረጋችሁ ከዘረኝነት ከሃይማኖት ነፃ የሆነ ደስታ ፍቅር ገብታችሁ ዘና ፈታ የምትሉበት ቻናል ነው። ይሄ በዚሁ አጋጣሚ ላይክ ሼር ሰብስክራይብ እያደረጋችሁ እና ደግሞ ወደ ዛሬ ቪዲዮ የመጣሁበት ጉዳይ በነገራችን ላይ ሄርሜላ አብርሃም መኪና ውስጥ ስትገባ አየናት። አብርሃም መኪና ውስጥ ስትሳሳም አየናት። አብርሃም መኪና ውስጥ ገባች፣ ሄዱ አብረው ምናምን እያላችሁ ይሄ ቪዲዮ በድብቅ የተቀረጸ ቪዲዮ ነው እያላችሁ የምታዘዋውሩት አንዳንድ ዩቲዩበሮች እና አንዳንድ ቲክታከሮች አላችሁ። በነገራችን ላይ ማለት ነው አብርሽና ሄርሜላ አልተጣሉም። ለምን መሰላችሁ? ቢጣሉ ሄርሜላ አብርሃም መኪና ውስጥ ገብታ ሄዱ፣ ተሳሳሙ። ምን አመጣው? እዚህ ጋር ትክክል ነው ሄርሜላ ናት። በነገራችን ላይ ሄርሜላ ትሆን ሩታ አይታይም ማለት ነው ሲጀመር ማለት ነው። እዚህ ጋር ኦኬ ሄርሜላ ናት፣ ሄርሜላ ናት። ምክንያቱም አንደኛ ሄርሜላ ጸጉሯ ትላንትና እንደተሰራችው ከሆነ ቁጥጥሮች ነው፣ በትንሽ የተሰራ ቁጥጥሮች ነው ማለት ነው። ስለዛ ሄርሜላ ናት ማለት ነው። ሄርሜላ ደግሞ ባሏ ጋ ነው እንጂ የገባችው ዝሙት ጋር አልገባችም። በነገራችን ላይ አብርሃም የልጇ አባት ነው ማለት ነው። ስለዛ እኛም ደግሞ በትዕግስት የምናይ ይሆናል። ይሄ ነገር ግን አልበዛም? የበዛ አይመስላችሁም የኔ ውዶች? ወላይ በጣም በዝቷል፣ በጣም ማለት ነው። አሁን ይሄ ካሜራ በድብቅ የተቀረጸ ካሜራ እያሉ ነበረ። ይሄ ነገር እውነት ይሁን ውሸት አልታወቀም ማለት ነው። ነገር ግን በድብቅም ተቀረጸ፣ በድብቅም አልተቀረጸ። አብርሃምና ሄርሜላ አብረው ሆኑ፣ አብረው ሄዱ፣ አብረው ነዱ፣ አብረው ወጡ፣ አብረው በሉ፣ አብረው ተኙ፣ አብረው ጠጡ። ሲጀመር ይሄ እኮ ያሉበት ነው። ይሄ ማወቅ አለባችሁ ከሆነ ማለት ነው። ይሄ ያሉበት ነው፣ የመጀመሪያ አይደለም። ሄርሜላ በአብርሃም መኪና ውስጥ ስትሄድ ከዚህ በፊት አበባ እየሰጠ መኪና ውስጥ አስገብቶ እግሯን እየሳመ እጇን እየሳመ ግንባሯን እየሳመ እራት አብረው እየበሉ ምን አይነት የፍቅር ጊዜ እያሳለፉ የሮማንስ ጊዜ እያሳለፉ አልተናገርንም በዛ ሰዓት ማለት ነው። ይሄ አሁን በድብቅ ካሜራ ስለተቀረጸ ስለተለቀቀ ሄርሜላ ናት። እሱም ሲጀመር ሩቅ ነው ሲጀመር ፎቶ ሩቅ ነው። ሄርሜላ ትሆን ሩታ ትሆን አልታወቀም ማለት ነው። ስለዛ እቺ ሩታ ሄርሜላ ናት፣ ሩታ ናት ሲጀመር ማለት ነው። እቺ ሩታ ናት እንጂ ሄርሜላ አይደለችም። ይሄ ማወቅ አለባችሁ። የሰውን ጆሮ የሰውን አይብ አታውጡ። መጀመሪያ ተመልከቱት፣ ቪዲዮ በደንብ ተመልከቱት። አንደኛ ነገር፣ ሁለተኛ ነገር ከሆነ እሰየው ችግር የለውም። ምክንያቱም አብርሃም የመጀመሪያው አይደለም ከሄርሜላ ጋር በመኪና ውስጥ ሲኖሩ፣ የመጀመሪያው አይደለም ግንባሯ ሲስም፣ የመጀመሪያው አይደለም ከንፈሯ ሲስም። ገብቷቸዋል አይደለ? ይሄ ሁሉ ማካበድ፣ ይሄ ሁሉ በድብቅ የተቀረጸ ቪዲዮ ነው። ይሄ ደግሞ እዩት እስኪ የያዘችው ቦርሳ እስኪ እዩት። የእጇ ቦርሳ ቀይ ነው፣ የሩታ ነው። ሩታ የለበሰችው እዩት። ትላንትና ምን አይነት ጫማ ነበር የለበሰችው? ትላንትና ምን አይነት ልብስ ነበር የለበሰችው ብላችሁ እዩት ማለት ነው። ይሄች ሩታ ናት እንጂ ሄርሜላ አይደለችም። የእሷን ስም አታንሱ በየቦታው። በቃ አላስ ተዋቻችሁ አይደለ? ተዋት እናንተ ማለት ነው። እስኪ ትኑሩበት፣ በቃ ኑሯ ትኑሩበት፣ ህይወቷ ተቀጥልበት፣ ደስተኛ ሆና ትኑሩበት ማለት ነው። ያልሆነ ነገር አምጥታችሁ እዚህ ጋር ከምትለጥፉ ይልቅ እስኪ የራሳችሁን ተቋቋማችሁ የራሳችሁን ኑሮ ማለት ነው። የዛሬ ቪዲዮ ይሄን ነው እና እዚህ ጋር አሁን ወላሂ አሁን ሄርሜላ ትሆን ሩታ ትሆን አልታወቀም። ዝም ብላችሁ እናንተ ግምግም አድርጋችሁ ሄርሜላ ናት፣ ሄርሜላ አብረሽ መኪና ውስጥ ገብታ እየሄዱ ነው፣ ተሳሳሙ፣ ይሳሳሙ፣ በቃ አለቀ። እሷ ከሆነች ማለት ነው። ሲጀምር ሩታ ናት እንጂ ሄርሜላ አይደለችም። በእውነት አንነጋገር ከተባለ ማለት ነው ወዶች። አንዳንድ ጊዜ የሰዎችን ደስታ የምትመኙ የሰዎችን ስቃይ የምትመኙ አንዳንድ ጊዜ እናንተ በነገራችን ላይ ማለት ነው ብዙ ጊዜ የምላችሁ የዘራችሁትን የምታጭዱት እናንተ ናችሁ እንጂ ማንም አይደለም። ምክንያቱም አሁን አንድ ምሳሌ አንድ ጤፍ ብትዘሩ ያ ይበቅላል አይደለ? ያ ጤፍ ይበቅላል። እናንተን አንስታችሁ የምታጭዱት እንጂ ማንም አያጭድላችሁ። ምንድነው ማለት የፈለኩት እዚህ ጋር አሁን ትክክለኛ መረጃ እኔ እዚህ ጋር አሁን ይሄው መኪናው እየሄደ ነው አይደለም? እዚህ ጋር ደግሞ መኪናው ቆመዋል፣ አይታችኋል። እዚህ ጋር ደግሞ ሩታ ናት ይሁን ሄርሜላ ወደዚህ ወደ መኪናው እየመጡ ነው። ግን ይሄ ነገር የሆነው በድብቅ ካሜራ የተቀረጸ ነው። አያችሁት አይደለ? እዚች ጋር ሩታ ናት እንጂ ሄርሜላ አይደለችም። ይሄ ማወቅ አለባችሁ። ሄርሜላም ከሆነች እሰየው። ምክንያቱም የመጀመሪያ አይደለም መኪና ውስጥ የምትገባው፣ የመጀመሪያ አይደለም ከሱ ጋር የምትሄደው፣ የመጀመሪያ አይደለም ህይወታቸው እንደዚህ እየቀጠለ ያለው። ሲጀመር እቺ ሩታ ናት እንጂ ሄርሜላ አይደለችም። ሩታ ከሆነች እሰየው፣ ከሱ ጋር ነው የሄደችው። ሄርሜላም ከሆነች እሰየው። ከበቃ የሁለት ነው እየኖሩ ያሉት ማለት ነው አብርሃም ማለት ነው። ስለዚህ ውዶቼ አታካብዱት ለማለት ፈልጌ ነው። ይሄን ያክል ያበዛሁባችሁ።
እናንተ ቤቱ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ለብዙ ሰው ተደራሽነት እንዲኖረው ያው ማስታወቂያ እስከሚነሳ ድረስ መስራት አንዳንድ ቢያስ በቀን አንድ ቪዲዮ ብለቅበት የተሻለ ነው። ምክንያቱም ካለቀቁበት ደግሞ ሰዓቱም ስለሚቀንስብኝ ምንም ማድረግ አይቻልም። እንግዲህ ቢለቅበት የተሻለ ነው ብዬ ነው የማገምተው። ያው እንደ በፊቱ ያው እንደዚህ ጉጉት የለኝም በነገራችን ላይ ዩቲዩብ ለመስራት ምናምን በቃ ብዙ ጉጉት የለኝም። ለምን አንድ ነገር በነገራችን ላይ አንድ ነገር ስትሰሩት እይታ ሲኖረው ሰው ሲያበረታታችሁ ሰው እንደዚህ ሲላችሁ የመስራት ጉጉት ይኖራችኋል። ገብቷችኋል? ለመስራት በጣም ጉጉት ይኖራቸዋል። እኔ ግን አሁን ጉጉቴ በጣም ነው የቀነሰው። ለምን በቃ እይታው ቀነሰ፣ ማስታወቂያው ተነሳ፣ ነገራቶቹ በቃ እየከበዱ ሄዱ ማለት ነው። እና በፊት የነበረኝ ጉጉትና አሁን ያለኝ ጉጉት ልዩነት አለው ማለት ነው። እኔ ግን ተስፋ አልቆርጥም። ተስፋ የምቆርጥም ልጅ አይደለሁም። እሰራለሁ፣ ከመስራት ወደ ኋላ አልልም። ግን ኢንሻአላህ እስኪ ለማንኛውም እሞክራለሁ። ከመሞከርም ወደ ኋላ አልልም። አንድ ሰው ቢወድቅ ይነሳል። ገብታችሁ አይደለ? ወድቃችሁ አትቅሩ፣ ተነሱ ነው የምላችሁ የኔ ፍቅሮች፣ የኔ ቅመሞች፣ የኔ ማሮች፣ የኔ ፍቅሮች። ለማንኛውም በሌላ ቪዲዮ መጣለሁኝ። ያው ዛሬ ከመጣው በሌላ ቪዲዮ መጣለሁኝ። ካልመጣው ደግሞ ይሄ ቪዲዮ ቫይራል እንዲወጣ ላይክ፣ ሼር፣ ሰብስክራይብ ደውሏል ምልክት በመጫን ዘረኝነት የሌለው ሃይማኖት የሌለው ስድብ፣ ምቀኝነት፣ ሸረኝነት በሰው ላይ የማይመኝ ቻናል ነው። ታውቃላችሁ። እንደ ልቤ ያድርግልኝ፣ እንደ ልብሽ ያድርግልሽ አይደል የምትሉኝ እናንተ። እኔም ደግሞ እንደ ልቤ ያድርግልኝ ብዬ ለእናንተ ይሄን ቪዲዮ ሳጋራ በትልቅ ደስታ በትልቅም ሀዘን ውስጥ ሆኜ ነው። በነገራችን ላይ ሁለቱም አንድ ላይ ማስተናገድ እኮ በኛ ቀላል አይደለ? ስለዛ እኔም ደግሞ ለእናንተ ቀለል አድርጌ ይሄ ነገራቶች ያመጣሁላችሁ። እናንተም ደግሞ ላይክ፣ ሼር፣ ሰብስክራይብ ከማድረግ ወደ ኋላ እንደማትሉ ተስፋ አደርጋለሁኝ። ያው የሰውን ደስታ የሰውን ፍቅር የምትመኙ ሁላችሁ አተሳሳቱ። እዚህ ጋር ያያችኋቸው መልካም ቆይታ ተመኘሁላችሁ። የኔ ውዶች፣ የኔ ፍቅሮች በጣም ነው የምወዳችሁ። ክበሩልኝ። በነገራችን ላይ ትላንትና ምን ሆነሻል ብላችሁ የጠየቃችሁ ነገር እኔ በነገራችን ላይ ምንም ነገር አልሆንኩም። ስጣፋን ትጠይቁኛላችሁ አይደለም? ግን ያው እየታም ባይኖረው እየጠየቃችሁ ትገኛላችሁ። ያው ትላንትና እንዳጋጣሚ አልነበርኩም፣ ቤትም አልነበርኩም። ከገባሁኝም በኋላ ደግሞ እንቅልፍ ተኛሁኝ። ፈጅር ነበር የወጣ ነው። ፈጅር ሰግደን ወደ ሆስፒታል ሄድን። ከዛ በኋላ ነገራቶቹ በቃ ከባድ ውስጥ ነበሩ እና ደግሞ ኢንሻአላህ እመጣለሁኝ። ግን ማስታወቂያ ምናምን ሲመልስልኝ እመጣለሁኝ። እና ደግሞ ሌላም ቻናል ከፍቻለሁኝ። ከታች ሜንሽን አደርግላችኋለሁ። እየገባችሁ ላይክ፣ ሼር፣ ሰብስክራይብ አድርጊ ያደረጋችሁ ያ ቻናሌም ደግሞ ከፍ አድርጉልኝ። በዳታ ሆኖ ደግሞ 2 ዩቲዩብ መጠቀም ማለት በጣም ከባድ ነው። እኔ ደግሞ እናንተ ተማመኜ ነው። እሺ ውዶችዬ፣ እናንተ ሳልተማመንም አልመጣም። ገብታችሁ አይደል? እናንተ ስለተማመንኩኝ ነው የምመጣው። ስለዛ ውዶችዬ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አሁንም ከጎኔ እንደምትሆኑ ተስፋ አደርጋለሁ። ኧረ ወሬ ያበዛሁባችሁ። ወይኔ እኔማ ደግሞ ወሬ ከጀመርኩኝ እኮ አልለቅም። የሚገርማችሁ ነገር አልለቅም ወሬ ከጀመርኩኝ። መልካም ቆይታ